ነው አንድ ሀቅ አንድ ፋክት የምነግርህ በጣም ውስጤ ላይ የሚከነክነኝን ሐሳብ የምነግርህ የአማራ ፋኖ ብዙ ጊዜ ከተማዎችን ሲለቅ አንዳንድ ሰው ፈርቶ የለቀቀ ያክል ይሰማዋል። ግን አይደለም፣ እንደዛ አይደለም። አገር መራለው አገር አስተዳድራለሁ የሚል አላማ ያለው ወታደር ከተማ ውስጥ ውጊያ አያደርግም ማለት ሳትወድ በግድ ከሆነ መደበኛ ውጊያ ከሆነ ታደርገዋለህ። መደበኛ ውጊያ ከሆነ ከዛ ውጭ ሽምቅ ውጊያ ከሆነ መሰረተ ልማት ይወድማል፣ ህፃናት ይሞታል፣ ነፍሰ ጡሮች ይሞታሉ፣ አዛውንቶች ይሞታሉ፣ የከተማ ከፍተኛ የሚባሉ ልማቶች ይወድማሉ። ለነዛ ሲባል የአማራ ፋኖ ሲወጣ አንዳንዱ ሰው እንደ ፈሪ ያያል። ግን አይደለም። ፋኖ አርቆ ማሰብ እንዳለበት እናምናለን። ይህን ስልህ መከላከያ ሰራዊት የሚያስባለ የሚያስባለ ለእናት ሀገሩ ሲትከነከን የሚያድራለ ሶ ሲዋጋ ውሎ እኮ ንጹሃን ሙቶ ሲያገኝ የሚያለቅሳለ። እኔ አንድ ቦታ የገጠመኝን ነገር ልንገርህ። የሰፈር ለሰፈር ፍተሻ መደረግ ተጀምሮ ቤት ሲፈትሽ የጓደኛው በትግራይ ጦርነት የሞተ ጓደኛው ከአንድ ቤት ውስጥ ፎቶ ተለጥፎ ባነር ተንጠልጥሎ ያገኛል። እና ሲያየው ጓደኛው ነው። እና የዛ ሰውዬ ልጅ ለዚች ሀገር ሲል ከፍተኛ ዋጋ ከከፈሉት ጀግና ከተባሉት አንዱ ነው። ግን የዛ ልጅ አባት እንዴት እንዳንገላቱት ሳያዩ ያን ፎቶ እንዴት እንደደበደቡት አምላክ ነው የሚያውቀው። እና ሲደበደብ ቁሞ ያየው ልጅ አልቅሶ ማታውኑ ከርቶ አደረ። ማታውኑ ማለት ነው። ማለት እኔ ለማን ነው የምታገል ውድ ነፍሱን ለኢትዮጵያ ሕዝብ ብሎ የተሰዋ ጓደኛዬ አባት ሲደበደብ ካየው ነገ የኔ አባት ብሞት የኔ አባት በዚህ አሰራር በዚህ አገዛዝ በደብድቡ መች የሚቀር ነው በሚል ጥሎ የወጣ ሰው አለና አንደርስታንድ እንድታደርገው እንፈልገው። አይ ነው እኔ ወታደር ነበርኩ አውቀዋለሁ። አርጋ አታርግን ማወቅ አለብህ። ካላደረክ የተሰጠውን ግዳጅ በአግባቡ ፈጽመህ ካልመጣህ በራስህ ጉልበት በራስህ አቅም ገደል ቆፍረህ መረሸንም አለ። እሺ እንደኔ ሐሳብ አሁን ለምሳሌ አንድ ግዳጅ በሚሰጥ ሰዓት አርግ የተባልከውን ታረጋለህ ብለኛል። ትክክል ነው። አንድ ግዳጅ በተሰጠ ሰዓት አርግ የተባልከውን ታረጋለህ። በዛን ሰዓት አርግ የተባልከውን ካላረክ የሚገጥምን ነገር ታውቃለህ ብለኛል። አዎ አውቃለሁ። ምን እንደሚገጥመኝ ምን እንደምደረግ አውቃለሁ። በእርግጥ እሺ ያ የተሰጠኝን ግዳጅ ተልኬ ሳላረክ ከተመለስኩ ምን እንደሚገጥመኝ ሙሉ አንም አውቃታለሁ። ግን ያ የተሰጠን ግዳጅ ለምሳሌ እዛ ንጹሃን ህዝብ ውስጥ ጠላት ሊኖር ይችላል። ያ ንጹሃን ህዝብ ሊመታ ይችላል፣ ሊያልቅ ይችላል በማለት አንተ ወደ አላልታፈገፈግ ትችላለህ። በዛን ሰዓት አንተ ያንን ግዳጅ አልፈጸምኩም ብለህ ወደ አዛዥ ከሄደ ያንን ግዳጅ አልፈጸምኩም፣ ያ ግዳጅ ውስጥ ንጹሃን ህዝብ አለ፣ እኔ በምትወቅሰው ጥይት ውስጥ እኔ በመወረውረው ፈንጅ ውስጥ ያ ንጹሃን ህዝብ ያልቃል ብለህ በምታስረዳ ሰዓት አንተም ለነሱ ደጋፊ ነው ልትባል ትችላለህ። ሳትፈልግ ደግሞ ሳትፈልግ እንደዚህ ስለምትባል ሳትፈልግ የታዘዝከውን ትፈጽማለህ እኮ። ይሄን ነው አሁን ልነግርህ የፈለኩት። አሁን አንተ ይሄንን ነገር እንደምትደረግ እንደምትታሰር አይታወቅም። እሱ ልትገደልም ልትሾትም ትችላለህ። እሱ እንዳመራርክ ነው። አንተ ያንን ግዳጅ አርግ የተባልከውን ግዳጅ አርግ በተባልክ ሳታረግ ከተመለስክ ኖርማኒ የምትቀጣው ቅጣት ይኖራል። ግን ያንን ግዳጅ አንተ የምትቀጣውን ቅጣት እያሰብክ ግን ሳትፈልገውም ልታረገው ትችላለህ። ታረጋዋለህ፣ ሳትፈልገውም ነው የምታረገው። ምክንያቱም አንተ ያን ንጹሃን ህዝብ ለመግደል አትፈልግም፣ ለመጉዳት አትፈልግም፣ ለማቁሰል አትፈልግም አይደለ? የራስህ አካል ነው፣ የራስህ ወንድም ነው፣ እህት ወንድሞች ናቸው፣ እናት አባቶች ናቸው። ያን የምትወቅሰውም ያን የምትወረውረው ፈንጅ እነሱ ላይ የሆነ ጉዳት እንዲያደርስ አትፈልግም። እርግጥ ነው ማንም ሰራዊት እኮ ይሄንን ግዳጅ አርግ የተባለውን ግዳጅ ፈልጉ አይደለም እያደረገ ያለው። ምክንያቱም አንተ ከአንተ በላይ አዛዥ ነውና የአለቃህን ትእዛዝ መቀበል አለብህ፣ ግዴታ ነው። ከአንተ በላይ እየሰራ እሱ ስለሆነ የእሱን የሚያወራቸውን ምላሶች መጠበቅ አለብህ። ካላረክ ደግሞ አንተም ሆነ ታውቀዋለህና አንተ አሁን ለምሳሌ አርግ የተባልከውን ግዳጅ ካላረክ የሆነ ቅጣት ይገጥማል አይደል?
አዎ አንተ አሁን ለምሳሌ ይሄን ትግል ፈልገህ ነው የምታደርገው፣ ግን ደግሞ እኛ ሰራዊቱ ሳይፈልግ የማያደርግ አለ። ሳይፈልግ የሚያደርግ ብዙ ነው። እናት አባቱን መግደል የማይፈልግ ብዙ ነው። ወንድሞቹን ለመጉዳት የማይፈልግ ብዙ ነው። ሳይፈልግ ነው ይሄን ነገር እያደረገ ያለው። በእርግጥ አሁን በክላሽ በፈንጅ ምናምን በድሮል በሚደበደብ ሰዓት ጠላትም ሊመታ ይችላል፣ ንጹሃንም ህዝብ ሊመታ ይችላል። ታውቃለህ? አንተ አሁን እንኳን ኖርማን በክላሽ አይደለም በክላሽ ኖርማን እየለየም ልመታ ትችላለህ። ግን በድሮል በሚመጣ ሰዓት ንጹሃንን ህዝብና ጠላትን ህዝብ መለየት አይችልም። እውነት ነው። በዛን ሰዓት አንተ ጠላትን ምታ፣ ንጹሃንን ህዝብ ምታ፣ ምንም የምታውቀው ነገር የለም። ግን አርግ የተባልከውን ነው እያደረክ ያለው። አርግ የተባልከውን ደግሞ ግዴታክ ነው ታደርገዋለህ። እና ይሄንን ነው ልል የፈለኩት። እስቲ የምትለኝ ሀሳብ ምን አለ እዚህ ላይ ማለት ነው? የአማራ ፋኖ ግን እንደዛ አይደለም። እየታገልኩ ያለው ለህዝብ ነው ብሎ ስለሚያምን ከተማ ውስጥ ስትመጡ ምቹ ሁኔታ ካልተፈጠረ፣ ለኛ ገዥ የሆነ ቦታ ካልመጣ ካልተገኘ፣ የመሬቱን ቶፖግራፊ አይተን ነው የምናነብኛ ከከተማ ወጣን ነው የምንዋጋና አብዛኛው ይሄን መረዳት ይሳነዋል። ለምንድነው ከከተማ ወጣው የሚዋጉ ከተማ ለምንድነው የሚለቁ ብሎ ለመተቸት ይሞክራል። ኖ እንደዛ አይደለም። ከተማ ውስጥ ህፃናቶች አሉ፣ ቅድም እንደነገርኩ ነፍሰ ጡሮች አሉ፣ አዛውንቶች አሉ። ስለ አምላካቸው ሁሉ ጊዜ ተንበርክከው የሚጸልዩ እናቶች አሉ። ለነዛ ሰው ስንል ከተማውን ለቀን በረሃ ላይ ስንዋጋ እንውላለን እንዋደቃለን። እና በእናንተ በኩል መምሪያ ከወረደ ከተማም ሆነ እኔ አንድ የታዘብኩትን ልንገርህ። ባህር ዳር 7 አሚት ማረሚያ ቤት አካባቢ 72ኛ ክፍለ ጦር ትሆን ምናምን አላቅም፣ ብቻ አዲሱ መድፉ የሚባል መቶ አለቃ ነው የሚመራት። አሁን ኮሎኔል አየልኝ የሚባል ነው የከተማ ባህር ዳርን የቃኝና መሐንዲስ የከተማ 2 ሻለቃዎች የሚመራ ኮሎኔል አየልኝ የሚባል ምናልባት በወሬ ደረጃ ታውቀው ይሆናል። 7 አሚት ወደ 7 ፓትሮል ይዘው መጣው 6ቱን ጭጭ አረግነውና 7ኛው አመለጠ እና ድሽቃም ማረክናቸው፣ ሁሉንም ነገር አድርገናቸው ከተማው ውስጥ ወጣንኛ። ታምናለህ? ከሰሜን ምዕራብ እዝ ሲወጡ ባህር ዳር ካለው ተቋም ሲወጡ የከተማውን ሰው እንዳለ ምታ ተባለ እና እግዚአብሔርን ለፖለቲካ አይደለም፣ ይኸው ጾም ነው ማማት ነው፣ አልዋሽም። የከተማውን ሰው በሙሉ ምቱ ተብሎ አንድ ቤት ሶስት ወንድማማቾች ተገድለዋል። እናትና አባት ተደፍረዋል። ሴቶች 7 አሚት እኔ እርግጠኛ ነኝ እዚህ ውስጥም ሰው ስላለ ሊያግዘኝ ይችላል። 7 አሚት ያልተደፈረ 7 አሚት ያልተገደለ ወንድ ልጅ የለም እንዴ! የመጣው እኮ ፋኖ ነው። ምን አረገ ያ ምስኪን ማህበረሰብ? በሁለት መንግስት መከራውን እያየ ያለ ማህበረሰብ 50% ፋኖ ይመረዋል፣ 50% ብልጽግና ይመረዋል። በዚህ ዓለም ውስጥ ያለ ምስኪን ማህበረሰብ ምን አረገ? ለዚህ እኮ ነው የአማራ ህዝብ በጅምላ እንዲጠፋ ታውጆበታል ብለን በግልጽ የምንናገር። እንደዚህ አይነት ሰራ እየተሰራ ነውና እንደ አንድ ወንድም ልመክርህ የምፈልገው ያመንክበትን ተቋም ካድ አልልም። ወታደር ስለሆንኩ አንተ ካድ ብትለኝም ስለማልሰማ አንተም እንድሰማኝ አልፈልግም። ግን አይምሮ ያመነበትን ነገር አድርግ። ብታምንም ባታምንም አማራ ነፃ ይወጣል፣ ወደደም ጠላም። ከዛውጭ የአማራ ህዝብ ፋኖ እንደሆነ ሸኔ 50 ዓመት በረሃኛ ሆኖ ይቀራል እንጂ ከዚህ በኋላ የአማራ ህዝብ በቀይ ግዛት የአማራ ህዝብ የመከራ ቀንበር ተጭኖበት ከዚህ በኋላ ቀይ ግዛት ሲገዛ የአማራ ህዝብ ወጣት አያይም በጭራሽ። አንተም ደግሞ ለእናት ሀገር ለአንዲት እናት ሀገር ለኢትዮጵያ ብለህ እየተንከራተት ዋጋ እየከፈልክ ያለ ሰው ነህ። ግን ኖ ማለት አለብህ። እኔ አንድ ነገር ልንገርህ፣ የአማራ ወጣት ለምሳሌ ስልጠና ሰልጥኖ እየገባ ነው። ወዳጅ አንድ እውነት ልንገርህ፣ የአማራ ህዝብ ወጣት የመጣ መሳሪያ ይዞ ሊመጣ እንጂ ለመንግስት ሊያገለግል አይደለም። መንግስት ተበልቷል፣ መንግስት ተሸንፏል። ምናልባት ከአማራ ሸክፉ ሲሄድ መዋቅሩን ያስተካከለ ኃይል የገነባ ይመስለዋል። አባቴ በስተጀርባ ሊወጋህ እየተሰናዳለ ነው። መንግስት ይሄን ማወቅ አለበት። ያ የገባ ወጣት ለመሳሪያ ብሎ እንጂ የገባ መንግስት እያደረገው ያለ የህዝብ አስተዳደር ተመችቶት አይደለም። መዋያ አጥቶ ነው። አባቴ ስራ ፈቶ ነው። ወደ አዋሽ አርባ፣ ወደ አዋሽ ቢሸላ፣ ወደ ማን ነው ይሄ
ቡሬ አካባቢ ያለው አንዳንድ ሰዎች ቀን ያገዘ መንግስትን የረዳ ሁሉ ይመስላቸዋል። ግን እንደዛ አይደለም። ፋክቱ መሳሪያ ይዞ ለመውጣት ነው። መሳሪያ ይዞ ከወጣ በኋላ ራሱን ለመውጋት ነውና መንግስት ተሸንፏል ባይነኝ እኔ። ለምን በየትኛው ጦርነት ነው ድሮን ተጠቅሞ የሚያውቅ? ምናልባት በመደበኛ ግንባር በጁንታ ተጠቅሟል። ከዛ ውጭ ፋኖን አጥፍቻለሁ ሲል ከርሞ አሁን ላይ ድሮን እየተጠቀመ አንድ ሻለቃ ሲንቀሳቀስ ከታች አንድ ሻለቃ እግረኛ ይጓዛል፣ ከላይ አንድ ድሮን ይጓዛል። ሰሞኑን እኛ አንዲት ነፍሰ ጡር እኮ ካለንበት ቀበሌ ወደ ሌላ ቀበሌ ወደ ተሻለ ሕክምና ስትሄድ አምቡላንስ ላይ ተመታለች እኮ። ኢቭን ኢፍ ማህበረሰቡ እንዳናገለግል ሆን ብሎ ድሮን ይመታል። ይሄ መንግስት ነው ወይ ህዝብን የሚያስተዳድር? እና እንደ አንድ ወጣት ወደ ፋኖ ተቀላቀል ማለት አልፈልግም፣ ግን ወደ እናት ጓዳ መሄድ አለብህ። መሞት የለብህም በማታውቀው የመንግስት ፕሮፓጋንዳ፣ በማታውቀው የመንግስት ሴራ። እኔ ሙት ብዬ እንደ አንድ ወንድም አልመክርም። ሄድም ብዬ ደግሞ በመምከሬ ስተት ከሆነ ጓድ ይቅርታ አድርግልኝ። አመሰግናለሁ። ሐሳቤን ጨርሻለሁ። የአማራ ህዝብ ኢትዮጵያ ሀገሬ ብሎ ማሰብ አስቦ በሚኖርበት ጊዜ ኦሮሚያ ውስጥ እንደሄደ በወለጋ ምድር በየቀኑ አንገቱን እየተቀጨ ይገደል ነበር። ምንድነው ምክንያቱ? ምንድነው ችግሩ ስንጠይቅ አማራ ስለሆናችሁ እዚህ ሀገር መስራት አትችሉም፣ የሀገር ይሄ ርስት የኛ ነው የሚል የረከሰና በጣም የዘቀጠ የፖለቲካ ሴራ የተሸከሙ ሰዎች እዛ ጋር ኃይል አደራጅተው አማራውን ሲያስገድሉት እንደሚያሩ መረጃ እንደሚኖርህ እርግጠኛ ነኝ። አንዲት እናት ባረገዘች በ3 ወሯ ሰው ይሁን ደም ይሁን ሳይታወቅ ሽሏ ተቀርዶ ይጣል ነበር። አማራው በሄደበት ሀገር ሁሉ ይገደል ነበር። ለምን ብለን የጠየቅን እንደው አማራ ከዚህ በፊት ቀይ ግዛት ገዝቷል የሚል የውሸት ትርክት በህዋት በኢህአዲግም በተለያዩ በአሁን በብልጽግና መዋቅርም ይነዛ ነበር። የአማራ ህዝብ ግን ሰው አክባሪ፣ ሰው ወዳጅ፣ አልጋውን ለቆ አልጋ ላይ የሚያስተኛ ሞሰብ ላይ ያለን እንጀራ ገልብጦ የሚያበላ እንደነበር የዓለም ህዝብ በታሪክ ያውቀዋል። ግን የውሸት ፕሮፓጋንዳ የውሸት ሴራ እየተሰራ ከየትኛውም ማህበረሰብ ጋር ግንኙነት እንዳይኖረው መልካም መስተጋብር ኑሮት አብሮ ሰርቶ እንዳይበላ አብሮ ባህልን እንዳያስተዋውቅ አብሮ የጋራ ኢትዮጵያ የምትባል ሀገር እንዳይገነባ ፖለቲከኞች ወይም ደግሞ የስልጣን ጥማት ያሉ ሰዎች ሲከፋፍሉ ይውሉ ነበር፣ ያሩ ነበር። ሌላው ነገር ብዙ ጥያቄዎች አሉት። የአማራ ህዝብ ነፍጥ ከማንሳቱ በፊት ይመሩናል ብሎ የአማራን ህዝብ ያስተዳድሩታል ብሎ በመረጣቸው ሰዎች ከክልል እስከ ፌዴራል መሰረታዊ ጥያቄዎችን ያቀርብ ነበር። መሰረታዊ ጥያቄዎችን በሚያቀርብበት ሁኔታ ምንም ባልታወቀ መንገድ እየተሰወሩ ይታሰሩ ነበር። ለምሳሌ አዋሽ አርባ የታሰሩ ብዙ ሰዎች አሉ። ቅሊንጦ ማረሚያ ቤት የታሰሩ ሰዎች አሉ። ቃሊቲ ማረሚያ ቤት የታሰሩ ሰዎች አሉ። ማዕከላዊ የታሰሩ ሰዎች አሉ። መሃን የሆኑ ሰዎች አሉ። በአማራው መሰረታዊ ጥያቄ ጠይቃችሁ ተብለው ከዛ ባሻገር የህገ መንግስት መሻሻል ይፈልግ ነበር። የአማራ ህዝብ የህገ መንግስት መሻሻዮችን ይፈልግ ነበረ። የአጽመ ርስት ጥያቄዎች ነበሩት። እነዚህ ሁሉ እኔ እንደውም ይሄን ያክል መዘርዘር ስለማልፈልግ ራሱን የቻለ ፖለቲካሊ ለህዝብ ማስረዳት ያለበት ሰው ስላለ ወደ ውስጥ ጥልቅ መግባት አልፈልግም። 3-4 ሐሳብ ማንሳት የፈለኩት በእንደዚህ አይነት ምክንያት ነው። እንዴ የኦሮሞ ህዝብ አማራ ክልል መጥቶ ቢሰራ ቢበለጽግ ቢያርግ ምንድነው ክፋቱ? ምንድነው ችግሩ? እንዴ አማራው ከኦሮሞ ቢዋለድ ኦሮሞው ከአማራው ቢዋለድ ምንድነው ክፋቱ? እንዴ አማራው ሄዶ ከኦሮሞ ጋር ማህበራዊ ግንኙነት እንዳይኖረው የፖለቲካ ሴራ ሲሰራ ነበር። ይሄን መንግስት እንዲያስተካክል የአማራ ህዝብ ጨቋኝ፣ በዳይ፣ ገዳይ ሳይሆን ህዝብ ወዳጅ፣ ህዝብ አክባሪ ከየትኛው ማህበረሰብ ጋር በፍቅር ኗሪ እንደሆነ ሲነገረው እየገለበጡ የአማራ ህዝብ በጅምላ እንዲጨፈጨፍ የአማራ ህዝብ ቅቡልነት እንዳይኖረው በየትኛውም ሀገር ተቀባይ እንዳይኖረው ቅቡልነት እንዳይኖረው የቀነጨረ እና አናሳ ብሔር እንዲሆን በየትኛውም የፖለቲካ ሴራ እየተሰራ ሲገደል ከርሟል። ለ35 ዓመት በፓንከር ለመጀመሪያ ጊዜ የተቀበረ አማራ ነው። የት የተባለ እንደሆነ ወልቃይት ምድር ተቀብሏል። በጉምዝ ክልል ተቀብሯል። በቀስት ሲገደል ነበር። የአማራ ህዝብ ምን አጥፍቶ ኢትዮጵያን ምን አድርጎ ገፍቶ ምንስ በድሎ የትኛውንስ ሀገር አሸማቆ ገዝቶ? እኛ ይሄን ሁሉ ጥያቄ አማራን በሚወክሉ ታላላቅ መሪዎች ብናስጠይቅም መንግስት ግን አሻፈረኝ በሚል ቀይ ግዛት ትገዛለህ፣
እኛ ባልነት ተጓዛለ ብሎ አንገታችን በደፋንበት አንገታችን ሲያርዱን ሲገሉን ሲያስሩን ኖሩ። ከኖሩም በኋላ እንደምታውቀው እነ ክርስቲያን ታደለ እነ ዮሐንስ በኋላ እነ መስከረም አበራ እነ ዶክተር የሚባሉ እነ ዶክተር ደሳለኝ ጫኔ በሚጠይቁበት ሁኔታ ያለመታሰር ዋስትና ያላቸው ወስዶ ይደነጉራቸው ነበር እና አርበኛ ዘመነ ካሴ ለአማራ ህዝብ አቀነቀናችሁ፣ አማራውን ጠበቃችሁ፣ አማራውን ተንከባከባችሁ፣ አማራው ራሱን እንደይጥል አደራጃችሁ ተብሎ በረሃ ለበረሃ ያሳድዳቸው ነበር። እነሱም ብቻ አይደሉም፣ ጎንደር ማንሳት ይቻላል፣ ጎጃም፣ ወሎ፣ ሸዋ ማንሳት ይቻላል። እነዚህ ሰዎች እንደ የትኛው ማህበረሰብ እኩል የሆነ ፍትህ የአማራው ህዝብ እንዲኖር ጥያቄ ኑሯቸው እንጂ በረሃ የወረዱ የግል ስሜት የግል ፍላጎት ኑሯቸው አልነበረም። አመሰግናለሁ። ሐሳቤን ጨርሻለሁ።